አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ሁላችሁም ላይክ በማድረግ ጀምሩ። ለምታበረታቱኝ ውድ ቤተሰቦቼ እጅግ አድርጌ አመሰግናለሁኝ። ዛሬ ቀኑ ሐሙስ ወይንም ከሚስ ጁን 19 2025 ነው። የከሚስ የቀኑ ውሎ ምን ይመስላል፣ እንዲሁም ደግሞ የወርቅ ዋጋ ጨመረ ወይንስ ቀነሰ የሚለውን አብረን የምንመለከት ይሆናል። በሪያድ ያላችሁ ውድ ቤተሰቦቼ ዛሬ በጣም ቅናሽ አለው ሪያድ ላይ። ያው ለምን እንደሆነ ባላውቅም ሪያድ ማሻአላ ከእስከ ዛሬው ለውጥ አለው ማለት ነው ውድ ቤተሰቦቼ። ስለዚህ ቀጥታ ወደ መጣሁበት አልፋለሁ። በጅዳ 1 ግራም 21 ካራት ባህሬን 350 ሪያል እየተሸጠ ይገኛል። ይሄ የግራሙ ሂሳብ ሲሆን ከመስነእያ ጋር 1 ግራም 21 ካራት 377 ሪያል እየተሸጠ ይገኛል ማለት ነው። በመካ 1 ግራም 21 ካራት ባህሬን 363 ሪያል እየተሸጠ ይገኛል። ከመስነእያ ጋር 379 ሪያል እየተሸጠ ይገኛል ማለት ነው። ጦይፍ ላይ 1 ግራም 21 ካራት ባህሬን 362 ሪያል እየተሸጠ ይገኛል። ከመስነእያ ጋር 383 ሪያል እየተሸጠ ይገኛል። በመዲና 1 ግራም 21 ካራት ባህሬን ያው ዝጋ የምጨምርላችሁ ነገር ወርቅ ስገዙ ምርጫችሁን 21 እና 22 24ቱን ግዙ ማለት ነው። በመዲና እንዳልኳችሁ 21 ካራት 1 ግራም ወርቅ 367 ሪያል እየተሸጠ ይገኛል። ከመስነእያ ጋር 385 ሪያል በመሸጥ ላይ ይገኛል ማለት ነው ውድ ቤተሰቦቼ። ጀዛን ላይ 1 ግራም 21 ካራት ባህሬን 352 ሪያል እየተሸጠ ይገኛል። ከመስነእያ ጋር 370 ሪያል በመሸጥ ላይ ይገኛል ማለት ነው። እንዲሁም አባሃ ላይ 1 ግራም 21 ካራት ባህሬን 352 ሪያል እየተሸጠ ይገኛል። ተመሳሳይ ነው። ከመስነእያ ጋር 371 ሪያል 72 እስከ 75 ሪያል ይላሉ ማለት ነው። ከሚስ ምሽትም እንደዚሁ ነው። ብዙም ርቀት የለውም ማለት ነው። በዋጋ 1 ግራም 21 ካራት ባህሬን 354 ሪያል ነው የሚሉት። ከመስነእያ ጋር 375 ሪያል እየተሸጠ ይገኛል ማለት ነው። አሁን ላይ በነገራችን ላይ በዛሬው የወርቅ ዋጋ በሁሉም ቦታ ለውጥ አለው ማለት ነው። እንግዲህ ከእስከ ዛሬውና የዛሬውን ዋጋ እናንተ ማመዛዘን ትችላላችሁ ማለት ነው ውድ ቤተሰቦቼ። በመቀጠል ሪያድ ላይ ከሁሉም ሪያድ ላይ ዛሬ ለውጥ አለው የሚገርማችሁ ነገር ማለት ነው። ለምን እንደው ባላውቅም ሪያድ ያላችሁ ውድ ቤተሰቦቼ ያው መግዛት የምትፈልጉ መግዛት ትችላላችሁ። ይሄ ቪዲዮ እንግዲህ በጊዜ ለቀዋለሁ ሄዳችሁ መግዛት ለምትፈልጉ ልጆች ማለት ነው። ያው የኢንተርኔት ካላቆራረጠ በጊዜ ይደርሳችኋል ብዬ አስባለሁኝ። ሄዳችሁ መግዛት ለምትፈልጉ ሪያድ ላይ 1 ግራም 21 ካራት ባህሬን በዛሬው በከሚስ የቀን ውሎ 403 ሪያል እየተሸጠ ይገኛል። እስከ ዛሬ እንግዲህ በሰሞኑ 419 420 426 እስከ 430 ሪያል ገብቶ ነበር ማለት ነው። 414 ሪያል ገብቶ ነበር። ከዛም በታይም ቀንሶ ነበር ማለት ነው። ታውቃላችሁ ለምትከታተሉኝ ያው አልደጋግምላችሁም። በዛሬው ግን ያው ይህንን ያክል ሆኗል ማለት ነው። እንግዲህ ውድ ቤተሰቦቼ በሳዑዲ አረቢያ ይህንን ይመስላል የዛሬ የወርቅ ዋጋ። በመቀጠል አንዳንድ ኮመንት እያየሁ ነበር። ስራዬ ብለው በየቪዲዮ እየሄዱ መርዝ የሚረጩ ሰዎች አሉ። በደንብ ውት እስኪ ይሄንን ኮመንት ማለት ነው። እውነት እኔ ለራሱ ሳነበው በጣም የተገረምኩት። እኔ እየሰራሁ ያለሁት እያቀረብኩ ያለሁት እውነት የሚያሰድብ ስራ ነው እንደ እየሰራሁ ያለሁት። እንግዲህ ወደ እንኳ የወርቅን ዋጋ አላቀርብም፣ እውነት አላቀርብም እንድልሽ ፈልገሽ ከሆነ ተሳስተሻል ማለት ነው፣ ወይንም ተሳስተሃል። እንደዚህ አይነት ኮመንት የሚሰጡ ሰዎች ውድ ቤተሰቦቼ ጾታቸው ራሱ እርግጠኛ መሆን አትችሉም። ምክንያቱም ወንዱ በሴት ይመጣል፣ ሴቷ በወንድ ትመጣለች። አታውቋቸውም እነዚህን ማለት ነው።
አንድ ብቻ አይደለም፣ በየኮመንቱ በየቪዲዮ ላይ እየተሄደ ነው ይሄ ኮመንት የሚሰጠው ማለት ነው። እስኪ በደንብ አንብቡት። እውነት ለመናገር የአረብ ገረድ ምናምን ምናምን እንዴ! እኔ ለእንደዚህ አይነት ሰው መልስ አልሰጥም። እውነት ለመጨረሻ ጊዜ መጥፎ ኮመንት የምትሰጡ ሰዎች እኔ በእርግጥ እኔ የኔ ቤተሰቦች ወላሂ በጣም ነው የማከብራችሁ። እንደዚህ አይነት ቆሻሻ ቃላት አይወጣችሁም። ግን አንዳንድ ሰዎች ስራዬ ብለው ሰውን ለማሰናከል የሚሰራን ሰው በቃ ለማዳከም የሚያደርጉት ጥረት እኔ እንጃ፣ በጣም የሚሄዱበት መንገድ በጣም ይገርማችኋል። አስባችሁታል? እስኪ እውነት እናውራ ከተባለ እኔ የሚያሰድብ ስራ ነው የምሰራው? እስኪ እናንተ እንደ ውድ ቤተሰቦች እውነት ለመናገር ማለት ነው አሁን እኔ ፕራንክ አይደለ ወይ ሰውን ከሰው ማጣላ አይደለ እየሰራ ያለሁት፣ የሚያጣላ ነገር አይደል ወይ ፖለቲካ ነገር አይደል፣ አገር የሚረብሽ ነገር አይደለ፣ የወርቅ መረጃ ነው። በቃ ለሚፈልጉ ልጆች መረጃ ነው እያቀበልክ ያለሁት። በቃ ግድ ግዙ እያልኩኝ እጃቸውን እየጎተኩ ከየቤቱ አይደለም የማወጣው። መግዛት ለሚፈልጉ ልጆች ወይንም ደግሞ ወደፊት መግዛት ለሚፈልጉ አላማው ላላቸው ልጆች ነው እያቀበልክ ያለሁት ማለት ነው። ስለዚህ ማን ነው ሰውን እያስገደደ ገንዘባችሁን አውጡ ብዬ አይደለም እኔ አሁን ተየቤቱ እየጎተኩ አይደለም። እሰቡት እስኪ። ሰው በማይመለከተው ነገር አይገባም። በቃ አንድ ሰው ይሄ ነገር አይመለከተኝም አላደል እንዴ? የዛ ቦታ ላይ ምን ይሰራል? እኔም የማይመለከተኝ ቦታ አልሄድም በፍጹም። ልንገራችሁ፣ እኔ ፕራንክ ምሰራ ቢሆን እርግጠኛ ነኝ አንቺ ታበረታችሁ ነበር ወይ ታበረታታይ ነበረ ወይ ሰውን ማጣላ ቢሆን። እንደዚህ አይነት ተሳዳቢ ሰው ከዚህ አያልፍም ማለት ነው። እንደዚህ አይነት ነገርን ነው የሚወደው፣ ጥሩ ነገርን አያበረታታም እንጂ ወላሂ በፍጹም የእኔ እየሰራ ያለው ስራ ሊያሰድብ አይችልም። እንደገና ደግሞ በቃ ሰው ሲሰድባት ይሄን ነገር ታቆማለይ ብለሽ ወይም ብለክ ከሆነ አሳባችሁ እኔ አላቆምም። ስለዚህ አትልፉ ማለት ነው። አትድከሙ፣ አላቆምም።